ዛሬ መራር እውነታን ይዤ የመጣሁት መራር ዜና ቅኝ ገዥ እስራኤል አይነኬና አይሸነፌ እንደሆነች አድርገው የሚያስቡ በርካታ ሰዎች አሉና የዛሬው ቪዲዮዬ ለነዚህ ሰዎች መጥፎ ዜና የሚሰጥ ነው። የተመሰረተውም ሙሉ በሙሉ ጂኦፖለቲካዊ ትንታኔ ላይ ነው። በዝርዝር ያሉትን ነገሮች እናያለን። እንግዲህ ሰሞኑን እንደምታውቁት ከኢራን ጋር ጸብ ውስጥ ገብታለች። ኦልሞስት ወደ ጦርነት ሊያመራ የሚችል አይነት ሂደት ውስጥ እየገቡ መሆናቸውን ከዜናዎች ማየት ይቻላልና ከዛ አንጻር አዲስ ነገር አይደለም። በእርግጥ እንዲህ አይነት ግጭቶች ሲያደርጉ የመጀመሪያቸው ላይሆን ይችላል። ካሁን ቀደም በተለያዩ መልኩ ሲጋጩ ቆይተዋል። ምናልባት ያሁኑ ትንሽ ጨመር ያለ ይመስላል መጠኑ። አዲስ ነገር አይደለም ያልኩበት ዋና ምክንያት እስራኤል እንደ ሀገር በዋነኝነት ጎረቤቶቿን በማበጣበጥ ለመኖር አቅዳ የገባች ይህንን እንደ ቋሚ ስትራቴጂ አድርጋ የምትከተል ሀገር ናትና የዛሬው ቪዲዮ ይሄ ስትራቴጂዋ ሊሰራ ይችላል ወይ? የአሜሪካም የእስራኤልም ቅኝ ገዣዊ አመክንዮ ነው የሚጠቀሙት። ሁለቱም ይታወቃል። ሁለቱም ዊን ዊን የሚባል ሁሉም ሰው የሚያሸንፍበትን አማራጭ አይከተሉም። በቃ በዙሪያችን ያሉትን በሙሉ እያደህየን ሀብታም እንሆናለን፣ እያበጣበጥን ሰላም እናገኛለን የሚል ፖሊሲ የሚል ፍልስፍና ኢምፔሪያል ፍልስፍና ላይ የተመሰረተ በሱፔሪዮሪቲ ኮምፕሌክስ ላይ የተመሰረተ ፍልስፍና ነው የሚከተሉትና ይሄ ነገር ያዋጣል ወይ? እንደው ጂኦፖለቲክሱን ስናየው በአካባቢው ያለውን የፖለቲካውን ሂደቱን ለውጡን ስናየው ይሄ ነገር ያዋጣል ወይ የሚለውን በተግባር ለማየት እንሞክራለን። የኔን ሀሳብ ከተለያዩ ንባቦች ከምኖች ያገኘሁትን ኦፈር አደርግላችኋለሁ። ለኛ ስኬት ሌሎች ይውደቁ ባይ መሆናቸው ይህ አካሄድ አዛላቂ ነው ወይ የሚለውን የምናይ ይሆናል ማለት ነው። እንደተለመደው ዩቲዩብ ላይ የምታዩ ሰዎች በቀላሉ ነጥቦቹን ለማግኘት የምዕራፍ ማውጫዎች አዘጋጅቻለሁ። እነዛ ማውጫዎች ላይ ክሊክ አድርጋችሁ የምትፈልጉትን ምዕራፍ እየመረጣችሁ ማየት ትችላላችሁ። ይህ ቪዲዮ ግን ለማን ነው የማይገባው? ማለት ይህ ቪዲዮ ፍጹም ሊገባቸው የማይችሉ ሰዎች አሉ ብዬ አስባለሁ። የእነሱን ማንነት ከመንገሬ በፊት ግን አጭር የንግድ ማስታወቂያ ላስቀድም እወዳለሁ። አብራችሁ እንኳን ደስ አላችሁ። በለቡ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድሞ ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እሺ ጥሩ፣ እንግዲህ ጥሩ አማራጮች አቅርበዋል። 0955949797 ደውላችሁ ዝርዝር መረጃ ማግኘት ትችላላችሁ። ለተክቢር ሚዲያ ተከታታዮች ልዩ ቅናሽ አዘጋጅተናል ብለዋል። እንግዲህ ለቪዲዮ ስፖንሰር በመሆናቸው በዚህ አጋጣሚ ዲኤምሲ ሪል ስቴትን ለማመስገን እወዳለሁ። ወደ ፕሮግራሜ ልመለስ። እንግዲህ ይህ ቪዲዮ የማይሆናቸው ሰዎች አሉ ብያለሁ። ስለዚህ እነዛ ሰዎች ቢያዩትም ጥቅም ይሰጣል ብዬ አላስብም። ምን አይነት ሰዎች ናቸው ይህንን ቪዲዮ ቢያዩትም ጥቅም የማይሰጣቸው? የመጀመሪያዎቹ በብሩት ፎርስ የሚያምኑ ናቸው። ብሩት ፎርስ ማለት በቃ ኃይል ብቻ፣ በቃ ዝም ብሎ ጥሬ ኃይል ማይት ኢዝ ራይት ብለው የሚያምኑ፣ በቃ በኃይል የተገኘ ነገር ሁላ ተገቢ ነው፣ መብት ይሰጣል ብለው የሚያምኑ ጡንቻ ራሶች ይሄ ቪዲዮ አይገባቸውም፣ ሊረዱት አይችሉም። ሁለተኛ የሰፈራ ቅኝ ግዛትን የሚደግፉ በቃ የሆኑ አካላት የሆነ ቦታ ላይ ሄደው እዛ ያሉ ነባር ሰዎችን አስወግደው መሬታቸውን መውሰድና እነሱን ማባረር፣ መጨፍጨፍ ተገቢ ነው ብለው የሚያምኑ የቅኝ ግዛት የሰፋሪ ቅኝ ግዛት አመለካከት ያላቸው ፍልስፍና ያላቸው የተለያዩ አካላት ይህንን ቪዲዮ ይረዱታል ብዬ አላምንም። በሶስተኛነት እብሪትን እንደ ጥንካሬ የሚያዩ እብሪትን፣ ኃይልን፣ ደካማዎችን መጨቆንን፣ መጨፍጨፍን እንደ ሀያልነት መገለጫ አድርገው የሚያዩ ወይም በቃ ኢንትሪንሲካሊ ይሄ በራሱ ጥሩና ተገቢ ነገር ነው ብለው የሚመለከቱ ደካማዎች ሲደቆሱ እያዩ አቤት የድቆሳው ኃይል የሚሉ ከግፉ ይልቅ ኃይሉ የሚያሳያቸው ማለት ነው። አንድ ጠንካራ ደካማን በጡጫ ሲለው
ግፉን ከማየት ይልቅ አቤት ጡጫው እንዴት እንደጮህ አይተዋል፣ አቤት ጫማ ጥፊው እንዴት እንደሚያምር አይተዋል ብለው እንደዚህ አይነት ነገሮች ላይ የሚያተኩሩ እብሪትን እንደ ጥንካሬ የሚያዩ ሰዎች ይሄ ቪዲዮ የሚስማማቸው አይመስለኝም። በአራተኛ ደረጃ እብሪተኞችን አይነካ አድርገው የሚያዩ ወይም የሆኑ እብሪተኛ አካላት ዘላለማቸውን አይወድቁም፣ ሁሌም በጉልበተኝነታቸው ይቀጥላሉ ብለው የሚያምኑ ጉልበትን የሚያመልኩ ጉልበተኞች እስከ መጨረሻው አይነኬ ናቸው ብለው የሚያምኑ በሆነ መልኩ ትራውማታይዝድ የሆኑ እነዛን ሰዎች አይነካ አድርገው የሚያዩ የሚስማማቸው አይመስለኝም። ሌላው የፍትህ ሚዛን የሌላቸው ፍትህ የሚባል ነገር የማይገባቸው ከፍትህ ይልቅ ኃይል የሚገዛቸው እንዲህ አይነት ሰዎች ይህንን ቪዲዮ ይረዱታል ብዬ አላስብም። ያ ብቻ አይደለም፣ አምላክን ኢፍትሃዊ አድርገው የሚመለከቱ አምላክን የሆነ እዝነት ያለው አካል ሳይሆን በቃ ኦቨር ፓወር በማድረግ በመጨፍጨፍ ምን በማለት ኃያልነቱን የሚያንጸባርቅ አድርገው የሚያምኑ የአዛኝ ለደካሞች ለአቅም አልባዎች የሚያዝን አይደለም ብለው የሚያምኑ ማለት ባፋቸው እንደዚህ ብለው ላይናገሩ ይችላሉ፣ ግን በሆነ መልኩ ስለ አምላክ ያላቸው እይታ ፐርስፔክቲቭ በእንዲህ አይነት የታመመ ፒክቸር የተያዘ ሰዎች ይህንን ቪዲዮ ይረዱታል ብዬ አላስብም። ሌላውና የመጨረሻው ቪዲዮውን አይረዱትም ብዬ የማስባቸው ደግሞ ሙስሊም ጠል አካላት ናቸው። በየትኛውም አይነት አማራጭ ውስጥ ሙስሊሙ ሲጠቃላቸው የሚደሰቱ ወይም ሙስሊሙ ተጠቅቷል ብለው ሲያምኑ የሚፈነጩ በሆነ መልኩ ለሙስሊም ያላቸውን ጥላቻ መግለጽ የሚፈልጉ የፈለገ አይነት እነሱም የሚጎዱበት ነገር ቢሆን እንኳን ሙስሊሙ እስከተጎዳ ድረስ ይሁን እሰይ የሚሉ ልክ ያ አንተ ለአንተ የምሰጥህን ነገር ጠይቀኝ ከዛ ለጎረቤትህ ያንተን እጥፍ እሰጠዋለሁ ሲል የኔን አይን አጥፋልኝ እንዳለው አይነት ሰው ማለት ነው። ምክንያቱም የጎረቤቱ ሁለት አይን እንዲጠፋለት የሱን አንድ አይን እንዲጠፋ የፈለገው ሰው ያለ አይደል፣ ጥላቻ የሚነዳው ፍትህ የማይገነዘብ እንደዛ አይነት የሙስሊም ጠልነት በሽታ ያለባቸው ሰዎች ይሄ ቪዲዮ አይረዱም ብዬ አስባለሁ። ስለዚህ እነዚህ 8 ወይም 7 አካባቢ ካቴጎሪ ሰዎች እዚህ ቪዲዮ ላይ ካሉ ምንም ይጠቅማቸው አይመስለኝም፣ ሊሄዱ ይችላሉ ማለት ነው። ይሄንን እንግዲህ በግልጽ አስቀምጦ መሄድ ተገቢ ነው ብዬ አስባለሁ። እንግዲህ ወደ ቀጣዩ ምክንያት ነው። ቀጥታ 5 ምክንያቶችን ይዤ የመጣሁት እስራኤል ጎረቤቶቿን የማበጣበጥ ፖሊሲ ለረጅም ጊዜ ስትከተል ቆይታለች። ይህ ፖሊሲ ግን አያዋጣትም፣ ሲሪየስ የሆኑ ኮንሲኮንሶች ችግሮች ያመጣባታል ብዬ ነው አርጊው ማደርገው። እነዚህን አርጊውመንቶች እንግዲህ ከተለያዩ እንትኖች ያውጣጣኋቸው ናቸው። ከተለያዩ አርቲክሎች፣ ጽሁፎች፣ ምኖች የተውጣጡ ናቸው። ስለዚህ አንድ ባንድ እንሂድባቸው ማለት ነው። ምክንያት 1 አያዋጣትም በቋሚነት ጎረቤቶቿ መበጥበጥ። ምክንያቱም ብጥብጥ በባህሪው እየሰፋ የመሄድ ባህሪ ያለው፣ ይህንን በፍጹም መርሳት አይገባም። ጎረቤቶችን መበጥበጥ አንተንም ያቀጭጭሃል፣ ወደድክም ጠላህም በግጭት ፕሮፋይል ውስጥ እንድትኖር ያደርግሃል። ፖሊስ ስቴት ነው የምትሆነው አንተ ራስህ። ፖሊስ ስቴት ማለት ሁሉ ነገር በጥበቃ ሁሉ ነገር ሬድ አለርት ላይ በቃ ሁልጊዜ በቃ በጥበቃ መንፈስ የምትኖርበት አይነት ማለት ነው። ልክ ታስታውሳላችሁ ያው በልጅነታችን ምናምን ያው እንጣላለን፣ የሆነን ሰው ወይ እንፈነክታለን ወይ የሆነ እንደባደባለን እንመታለን፣ ብቻ የሆነን ሰው በድለናልና ያ ሰውዬ እንደማይለቀን እናውቃለን እና ሰዎች ገላግለውንም እንኳን ለተወሰነ ጊዜ ያክል ጸቡ እስኪበርድ እርቅ እስኪወርድ ድረስ ወደኋላ እንደዚህ እናያለን። ሰውየው መጣ አልመጣም፣ አጠቃኝ አላጠቃኝ በቋሚነት የንትን ስሜት ውስጥ ነው አይደል የምንኖረው። ካሁን ፈነከተኝ፣ ካሁን መጣ በጠረባ ጣለኝ የሚል አይነት ስሜት ውስጥ ማለት ነው ልጅ ሳለን። እንደዛ አይነት መላ ጎረቤቶችህ ጋር ካሁን አጠቁኝ እያልክ መኖር ፍጹም ደስ የማይል ስሜት ነው። እስራኤል እንዲህ አይነት እስር ቤት ውስጥ ነው የምትኖረው። ካሁን ተጠቃው፣ ካሁን ምን ሊያደርጉኝ ይሆን እያለች እንድትኖር ተገዳለች፣ በምትሰራው ግፍ ምክንያት ማለት ነው። ይሄ እነሱም ተመችቷቸው አይደለም የሚኖሩት፣ በግንብ ታጥረው ነው የሚኖሩት። እዛው እነሱ ወረው የያዙት የፍልስጤም ምድር ላይ ካሉ 6-7 ሚሊዮን ፍልስጤማውያን ጋር በአይነ ቁራኛ ነው እየተያዩ የሚኖሩት። በየቦምብ ሼልተሩ መሯሯጥ ነው አይደል? ሳይረን በተነፋ ቁጥር በሙሉ ወጥተው ቦምብ ሼልተር ውስጥ ይገባሉ። ካሁን ተመታን። በቃ ሁልጊዜ በቋሚ ስጋት ውስጥ እንዲኖሩ ለራሳቸውም ሸክም ነው። በነገራችን ላይ ይሄ ተፈርዶባቸዋል። ምክንያቱም መሬት ቀምተው ሰዎችን እያስገደሉ እያስጨፈጨፉ የሚኖሩ ጽዮናውያን አገሪቱን ስለሚቆጣጠሯት ማለት ነው። 7 ሚሊዮን ጠላት ደግሞ አቮይደብል አይደለም።
ኦልሞስት የፍልስጤማውያን ቁጥር 6-7 ሚሊዮን ይገመታል። ይሄን ሁላ ህዝብ ይዘህ የት ትገባለህ? ማለት አንድ ክልል ውስጥ ነው እየኖርክ ያለው። አገሪቷ የበሬ ግንባር ነው የምታክለው፣ እንደምናስበው ትልቅ የሚባል ቦታ አይደለም። በዛ ቦታ ውስጥ ግን ኦልሞስት 6 ሚሊዮን 7 ሚሊዮን የሚደርስ ፊውቸር ጠላት ይዘህ ነው የምትኖረው። ቅኝ ገዢ እንደሆንክ የሚያምን የአፓርታይድ ስርዓት እየተገበርክበት እንዳለ የሚያውቅና ይህንንም አምርሮ የሚታገል በቻለው ሁሉ ከመታገል የማይመለሱ 6 ሚሊዮን ሰዎችን በጉያ አቅፈህ ነው የምትኖረው። ዛሬ ኃይል ኖሮህ ብትጨቁናቸው፣ ብትጨፈጭፋቸው፣ ምን ብትላቸው ነገ ጉልበት ያገኙ ይሆናል። በተገኘቸው አጋጣሚ ግን እንደሚታገሉህ የምታውቃቸው ሰዎች በዙሪያህ እንደከበቡ ታውቃለህ። ፍልስጤማውያኑ እንደውም በእልክ ብዙ ነው የሚወልዱት። በዛ በኩል ደግሞ የእስራኤል ሶሳይቲ ካያችሁት ይሄ የግብረ ሰዶማዊነቱ ምኑ ኦልሞስት እየሸረሸረው ያለ የምዕራቡ ስልጣኔ ተብሎ የሚታወቀው አመለካከት እየሸረሸረው ያለ የማይወልዱ በብዛት መጋባት የማይፈልጉ በጣም እንትን አይነት ውስጥ እየኖሩ ናቸው። ያንንም ሜንቴን ለማድረግ ነው በነገራችን ላይ አፓርታይድ ስርዓት የሚያስፈልገው የቁጥር የበላይነታቸውን ማስከበር። የመጀመሪያውንም የቁጥር የበላይነት የላቸውም። የበላይነታቸውን ለማስጠበቅ የግድ አፓርታይድ ስርዓት መመስረት ስላለባቸው ማለት ነው። 7 ሚሊዮን ጠላት አቮይደብል አይደለም። ሴቱ ወንዱ ውትድርና በግድ ነው የሚሄደው። በግድ ሂደህ ግደል ትባላለህ። ፍልስጤማውያን ህፃናትን ትገላለህ፣ ሴቶችን አሮጊቶችን ትገላለህ። ያ ነገር ዘላለምህን አእምሮ ላይ ተሰንቅሮብህ ነው የሚቀረው። ሰላም አታገኝም። በስካር በሄደው እዛ ጨፍጭፈው የመጡት በሙሉ ብዙዎቹ ከጽንፈኞቹ በስተቀር ምንም አይነት የአእምሮ ሰላም እንደማያገኙ ይታወቃል። እዚሁ ላይ የተለያዩ ነገሮች ይሰራላቸዋለሁ ወደፊት። ብዙዎች ውትድርና ላለመሄድ ሬዚስት ያደርጋሉ። መሄድ አንፈልግም በሚል ማለት ነው። በየጊዜው የተለያዩ ሪፎርሞችን ለማስደረግ እንትን አልሄድም፣ በሃይማኖቴ እምነቴ ምክንያት ውትድርና አልመዘገብ ምናምን፣ እንዲህ አይነት ነገሮች በጣም የተለመዱ ናቸው ማለት ነው። ለይተው አይተው የመጡት ደግሞ ለቀውስ ነው የሚዳረጉት። ምክንያቱም ለረጅም ጊዜ በሐሰት በውሸት ውስጥ በፕሮፓጋንዳ ውስጥ ይኖራሉ። እዛ ሄደው ደግሞ ሲያዩ የሚያዩት ነገር የተለየ ነው እና የሰው ልጅ ደግሞ ስቃይ ከፈጸመ መጥፎ የሚለውን ነገር ከፈጸመ የአእምሮ ሰላሙን ይነጠቃል። ይሄ እንግዲህ ዲኤንኤያችን ውስጥ ኢንኮድድ የሆነ ባህሪያችን ይመስለኛል። እና ያ ብቻ አይደለም፣ ሰላም አገኘው ስትል የበለጠ እያገረሽ የሚሄድ ግጭት ነው እንዳየ ነው ማለት ነው። ኦክቶበር 7 ምን ያክል ብዙ ነገሮችን እንዳቀለባበሰ አይተናል አይደል? ኦልሞስት ለ60 ለ70 ዓመት የሄደ የዲፕሎማሲ ፕሮጀክት ግልብጥብጥ ብሎ እንደ አዲስ ከዜሮ ባክ ቱ ስኩዌር ዋን እንደሚሉት እንዲጀመር ነው እያደረገ ያለው። ኦልሞስት ረስተውልናል ሲሉ ማለት ነው። በቃ ፍልስጤማውያንን ደቁሰናል፣ ካሁን በኋላ ድጋሚ ሊያገግሙ በማይችሉት መልኩ በቃ ጸጥ አሰኝተናቸዋል ብለው ባሰቡበት በዙሪያ ያሉ የአረብ መንግስታትን በፍልስጤም ጉዳይ በቃ አረሳስተናቸዋል፣ ኖርማላይዜሽን ውስጥ እየገባን ነው ባሉበት ሰዓት ሙሉ በሙሉ ይህንን የ60-70 ዓመት ፕሮጀክት ድብልቅልቅ የሚያደርግ ሂደት እንደተፈጠረ ታያላችሁ። ምንጊዜም በደል ሲኖር እንደዚህ ነው። የሆነ ጊዜ አገረሽና ነገሮች ይበለሻሻሉ። አንተ ሁሉንም ነገር በቃ የያዝከው ይመስልሃል፣ ለጊዜው ግን ስታፍሰው ጉም ነው የሚሆነው ማለት ነው። አሁን ደግሞ ተጨማሪ ዕዳ አለባቸው። ልክ ጀርመን ከሁለተኛ ዓለም ጦርነት በኋላ ረጅም ጊዜ የማትወጣው ዕዳ ውስጥ ገብታ ነበር። ምክንያቱም ጄኖሳይድ በአይሁዶች ላይ ስለፈጸመች ማለት ነው። ያንን ዕዳ እስካሁን ከፍላ አልጨረሰችም። እስካሁንም ድረስ ብዙ ችግሮች አሉ። አሁን ደግሞ እስራኤላውያኑ ጽዮናውያኑ እጅግ በጣም አስቀያሚ የሆነ የዘር ማጥፋት ወንጀል ሲፈጽሙ ቆይተዋል። ይህንን የፈጸሙት ደግሞ በደንብ በግልጽ ራሳቸው እየቀረጹ ምን እያሉ ነው። ስለዚህ የዚህ ዕዳው መምጣቱ አይቀርም። ምናልባት ጀርመናውያን አውሮፓን እያሸበሩ ጄኖሳይድ እየፈጸሙ በነበሩበት ወቅቶች ማለት ነው ካስታውሳችሁ ከ1949 እስከ ከ1939 እስከ 45 ድረስ ሁሉ ነገር በእጃቸው ይመስላቸው ነበር። አውሮፓን ፈረንሳይ ገብተው እስከ ኖርማንዲ ድረስ ተቆጣጥረው ብዙም ቦታ በቁጥጥራቸው ስር አድርገው ነበር። የሚሸነፉ አልመሰላቸውም ነበር። ጄኖሳይዱ ሂሳብ የሚከፍሉ አልመሰላቸውም ነበር። በኋላ ላይ ግን ችግሩ ካበቃ በኋላ ከ6 ዓመት በኋላ ችግሩ ተፈጠረ። ለረጅም ጊዜ ዕዳውን ሲከፍሉ ቆዩ ማለት ነው። አሁንም ድረስ ጀርመናውያን ከዚህ ዕዳ ነፃ አልወጡም። ለዛም ነው እስራኤልን የሚደግፉት አሁንም ባለዕዳ እንደሆኑ ስለሚያስቡ ማለት ነው። ስለዚህ ይህንንም የጄኖሳይድ ዕዳ መክፈል መጀመራቸው እንደማይቀር እርግጠኛ መሆን ይቻላል ማለት ነው። ይሄ እንደ አንደኛ ምክንያት ልናየው እንችላለን።
ሁለተኛው ምክንያት እናንሳ። አርቲፊሻል የበላይነት አያዛልቅም። አሁን ላይ እስራኤል የሚሊተሪ የበላይነት የዲፕሎማሲ የበላይነት ይዣለሁ ብላ ታስባለች፣ ቦታው ላይ ቀጠናው ላይ ማለት ነው። ይሄ ግን አርቲፊሻል የበላይነት በመሆኑ አዛላቂ አይደለም ነው። ለምን ከተባለ የእስራኤል ጥንካሬ አሜሪካ ላይ እንደ አልቀት በመለጠፍ ላይ የተመሰረተ ነው። አሜሪካ ድጋፏን ካነሳች እስራኤል ሙሉ በሙሉ የማትወጣው ችግር ውስጥ ነው የምትገባው። በቀን 19 ሚሊዮን ዶላር እርዳታ ስታደርግ ቆይታለች፣ በየቀኑ ማለት ነው። አሜሪካ ከራሷ ዜጎች ጉሮሮ ላይ የነጠቀች ማለት ነው። የሆምለስ ችግሯን እንኳን መፍታት የምትችልበትን እድል እስራኤል ላይ እየደገፈች ነው እየኖረች ያለችው። ያለ አሜሪካ ድጋፍ በፍጹም ልትቆይ አትችልም። እንደውም አንዳንድ ጊዜ የእስራኤል አምላክ ምናምን ሲሉ አያለሁኝ ብዙ ጊዜ አማርኛ ኢትዮጵያ ላይ እና ልክ እስራኤል በኃይሏ የቆመች ምናምን ይመስላቸዋል። አሜሪካ አንድ ቀን ድጋፏን ብታነሳባት ምን እንደምትሆን የማትታወቅ ሀገር ናት። አሁን ያለችው በአሜሪካ ድጋፍ እንጂ እነሱ እንደሚያስቡት እግዚአብሔር ምናምን ረድቷት ምናምን አለ። አሜሪካ የምትባል ግፈኛ አካል አለች። ያቺ ግፈኛ አካል ለስትራቴጂክ ጥቅሟ ስትል እና በተለያዩ ምክንያቶች ስለምትደግፋትና ያለ ገደብ ድጋፍ ስለምታደርግላት ብቻ ነው ያለችው። ይሄ ከተቀየረ ሙሉ በሙሉ እስራኤል አንዲት ሚጢጢ ሀገር ናት። ምንም አቅም ያላትም አይደለችም እንደሚታሰበው ማለት ነው። ኖአም ቾምስኪ ፕሮፌሰር ኖአም ቾምስኪ ምን ይላል መሰላችሁ? ራሱ እስራኤላዊ ነው፣ ራሱ አይሁድ ነው። Israel would not survive in its current form for long without massive US support, military, diplomatic and economic. የወታደራዊ የዲፕሎማሲያዊና የኢኮኖሚያዊ እርዳታ አሜሪካ ባትሰጣት በምንም መልኩ እስራኤል መቆየት አትችልም ይላል። ስለዚህ በራስህ የማትቆይበት ሰልፍ ሰስቴነብል ያልሆነ የበላይነት ወይም ደግሞ ያልሆነ ጥንካሬ አርቲፊሻል ነው። የሆነ ጊዜ ላይ ይቀለበሳል ማለት ነው። ምክንያቱም ራሷ የገነባችው ጥንካሬ ስለሌለ ማለት ነው። በሎቢ አቅም ላይ ነው ያለችው። ሎቢው የተሰበረ ጊዜ ሙሉ በሙሉ ቀመሩ ይፈታል፣ ቋጠሮ ይፈታል ማለት ነው። በራሷ ሰስቴነብል ጥንካሬ የላትም። የበሬ ግንባር የምታክል ሀገር ናት። ወይ ደግሞ እንዲህ ትላልቅ የማዕድን ምንጮች ምኖች የሏትም። አሁንም ድረስ ለኢነርጂ ለምን በዙሪያው ካሉ ሀገሮች ጋር ዲፔንደንት ናት። ያለ እርዳታ ቦይኮት ኢኮኖሚዋ ቦይኮት በየጊዜው እያደገ ነው የመጣው። በተለይ ደግሞ ቢዲኤስ ቦይኮት ዳይቨስትመንትና ሳንክሽን የሚባለው እንቅስቃሴ ኦልሞስት አውሮፓ በጣም በብዙ መልኩ እስራኤልም ቦይኮት እያደረጓት ነው ያሉት። ያለ እርዳታ ደግሞ አሁን ባለው የቦይኮት እንቅስቃሴ ያለ እርዳታ ኢኮኖሚያ መቆም አይችልም። አሁንም በጣም እያቆለቆለ መጥቷል ከጦርነቱ ጀምሮ። የሚሊታሪ ጥንካሬዋም ቢሆን ዘላቂ አይደለም። ብዙ ሰዎች እንደዛ ያስባሉ፣ ግን እንደዛ አይደለም። ለምሳሌ አይረን ዶም በጣም የምትታወቅበት የአየር መከላከያ ሲስተም አለ አይደል? ያለ እርዳታ ሱቬኒር ነው ማለት ይቻላል። ምክንያቱም ትላልቅ ባትሪዎች አሉ፣ ባትሪ ተብለው የሚጠሩ የመከላከያ ቦታ የሚተከሉ አሉ። እነዛ የሚተከሉት እጅግ በጣም ከፍተኛ ወጪ ነው የሚፈልጉት እና እያንዳንዱ ሮኬት በተተኮሰ ቁጥር የሚያወጡት ገንዘብ እጅግ በጣም ከፍተኛ ነው ማለት ነው። እነዛን ባትሪ ተብለው የሚታወቁትን የመሳሪያውን አካላት በቋሚነት የመተካት ስራ ያስፈልጋል እና ያንን ደግሞ ብቸኛ ልታደርግ የምትችለው በአሜሪካ ገንዘብ ነው። ሙሉ በሙሉ በሌሎች ላይ የተንጠለጠለ ነው ማለት ነው እንጂ ከራሷ የሚመነጭ ጥንካሬ ማዳበር የቻለች ሀገር አይደለችም ማለት ነው። አይረንዶም ያለ እርዳታ ሱቬኒር ነው። እንትን ሲያልቅ ኦቨርዌልም ሲሆን አሁንም ድረስ በነገራችን ላይ አሁንም እሱም እኮ መታለፍ ከቆየ ድሮ አይነኬ የሚታለፍ አይደለም ምናምን ነበር። አሁን ግን ሮኬቶች እያለፉ ሲገቡ የተለያዩ ቦታዎች ላይ ጉዳት ሲያደርሱ እያየን ነው እና የወታደራዊ ቁጥሯም አነስተኛ ነው። 750 ሺህ አካባቢ ሰራዊት እንደውም ከዛ 170 ሺህ ይቅርታ 170 ሺህ አካባቢ ወታደር ኃይል ነው ያላት። በዚያ ኃይል ደግሞ የሆነ ሰስተነብል የሆነ ኮንቬንሽናል ጦርነት ውስጥ ልትገባ አትችልም አሜሪካ ባትኖር ማለት ነው። ስለዚህ ሙሉ በሙሉ በአሜሪካ ድጋፍ ላይ ቁማር ነው እየሰራች ያለችው። ቁማር ሲጫወቱ ደግሞ ሰዎች ሙሉ በሙሉ አንድ ቦታ ላይ ከመደቡ ሲበሉም አንዴ ነው ማለት ነው። ሲበሉም እንዳለውላ መብላት እንዳለውላ መበላትም አለ። ሁሉንም እንቁላሉን አንድ ቅርጫት ውስጥ የከተተ ሰው ወይ ይበላል ወይ ይበላል። መጨረሻ ላይ ባዶን ሊቀር ይችላል ማለት ነው። ሁሌ አሸናፊ ይሆን ካትሄድም አሜሪካ ራሷ የቀውስ እንጂ የማሸነፍ ልምድ እንዳሌላት ይታወቃል። አፍጋኒስታንን ተመልከት፣ ኢራቅ በልምን በየቦታው አሜሪካ ቀውስ ነው እንጂ የምትፈጥረው መጨረሻ ላይ ግን ሰስቴን አታደርግም። መጨረሻ ላይ ለቃ ትወጣለች። 10 ዓመትም 20 ዓመትም በጣም ብዙዎችን ገላ ብዙ ነገር እንትን ብላ ዘርፋ ምን ብላ መጨረሻ ላይ ግን ሰስቴን ማድረግ አትችልም።
አሜሪካ ኦልሞስት ለእድሜዋ ብዙውን ክፍል 95% በጦርነትን ያሳለፈችው ይላሉ። ግን ያሸነፈቻቸው ጦርነቶች እጅግ በጣም ጥቂት የሚባሉ ናቸው። መጨረሻ ላይ ተሸንፋ ትወጣለች። ግን እስከምትወጣ ድረስ የምትፈጥረው ቀውስ ደግሞ ያው ብዙ እንደሆነ ይታወቃል ማለት ነው። ወደ ሶስተኛው ምክንያት እንሂድ። አሜሪካን ቀስ በቀስ እያጣች ነው እስራኤል። ከአሜሪካ የምታገኘውን ድጋፍ ቀስ በቀስ እየተዳከመ መሆኑን ማየት ይቻላል። ያ ማለት ድጋፋቸውን አቁመዋል እያልኩ አይደለም፣ እንደዛ ብላችሁ እንዳታስቡት። ድጋፉ አሁንም በተለያዩ መልኩ እንዳለ ይታሰባል። ግን እንደምናስበው አይደለም እየሆነ ያለው። አሜሪካን ቀስ በቀስ እያጣች መሆኑን ማየት ይቻላል። እንዴት ከተባለ የወጣት አሜሪካውያንን ድጋፍ በማጣት ላይ ነው ያለችው። ወጣት አሜሪካውያን ሙሉ በሙሉ የፍልስጤም ደጋፊ እየሆኑ ነው። እዚህ ላይ የተሰሩ ብዙ ሰርቬዎችን ማየት ይቻላል። ጋሉፕ በ2023 የሰራው ፖል ዴሞክራቶች ሙሉ በሙሉ የፍልስጤም ደጋፊ ወደ መሆን እያዘነበሉ እንደሆነ፣ የተቃውሞ ሰልፎችንም ብትመለከቱ ደግሞ ኦልሞስት የተማረው ማህበረሰብ አሜሪካ ውስጥ ሙሉ በሙሉ የፍልስጤም ደጋፊ መሆኑን ማየት ይቻላል። ኦልሞስት ብዙ አሜሪካውያን እያወቁ ነው። ለአሜሪካ እዳ እንጂ ሀብት አለመሆኗ እየታወቀ ነው። ይሄ በግልጽ እየታየ ያለ ነገር መሆኑን ማየት ይቻላል። በሰፊው እየደረጀ ያለ አስተሳሰብ ነው። ይህንን እንደ ቀልድ እንዳታዩት ማለት ነው። ለአሜሪካ ላያቢሊቲ ናት እስራኤል እንጂ ጠቃሚ አካል አይደለችም የሚሉ አመለካከቶች በስፋት እየመጡ መሆናቸው ማየት ይቻላል። ደጋፊውም ጭምር ላያቢሊቲ መሆኗን እስከ መቀበል ደርሷል። ደጋፊዎቹ ጭምር በቃ አሜሪካውያን ማለት ነው በቃ እስራኤል እዳ ነች የሚል ነገር በእነሱ ዘንድም አለ። ግን አሁንም ቢሆን መደገፍ መቀጠል አለብን ብለው ያምናሉ ደጋፊዎች ማለት ነው። ብዙዎቹ ደግሞ እየተቃወሙ ነው ያሉት። የአሜሪካ ጽዮናዊ የገንዘብ እዳ ከፍ ብሏል። ምን ማለት ነው? ጽዮናዊ ድርጅቶች የአሜሪካ ኢኮኖሚ ላይ ከፍተኛ ቁጥጥር ያደርጋሉ። እዳ አለባት አሜሪካ፣ በጣም በርካታ የተጠራቀመ እዳ አለባት። ለነዛ ለባንኮች ለምኖች ያለባት እዳ ከፍተኛ ነው እና ይህንን እዳ ኦልሞስት መክፈል የማይቻልበት ወቅት ደርሷል። ምክንያቱም አሜሪካ ዝም ብላ ዶላር እዳን ለመክፈል ብላ ብታትም ኢንፍሌሽን የሚባል ችግር ስለሚኖር እንደዛ ማድረግ አትችልም። የዓለም ኢኮኖሚ ይዛባል። ስለዚህ ያንን እዳ ለመሰረዝ ምናልባትም እንደ ትኬት ሊጠቀሟት ይችሉ ይሆናል ብለው እንደ አንድ ቲዮሪ የሚያስቀምጡ አሉ። ምን ያክል አሳማኝ ቲዮሪ ነው አይደለም የሚለውን ለእናንተ ተዋለሁ። ግን በጥቅሉ የጽዮናውያን የገንዘብ እዳ በጣም በርካታ አለባትና ከእዳ ለመገላገል ምናልባት አንድ ቀን ትሸጣቸው ይሆናል ብለው የሚያስቡ እንዲህ አይነት ሀሳብ ያላቸው ሰዎች አሉ። አሳማኝ ነው እያልኩ አይደለም፣ ግን በዚህ ደረጃ እንዲህ አይነት አመለካከቶችም እንዳሉ ማየቱ ይጠቅማለሁ። የቁጥጥር ሜካኒዝሟ ታውቋል። አሁን ላይ የአሜሪካን ፖለቲካ በምን መልኩ ነው ድራይቭ የምታደርገው፣ በምን መልኩ ነው የምትቆጣጠረው፣ የጥቅም ትስስራቸው ምን ላይ ነው የሚለው ነገር ለረጅም ጊዜ ተደብቆ ነበር የቆየው። አሁን ግን ያ የተደበቀ ነገር ኦልሞስት የወጣ መሆኑን ማየት ይቻላል ማለት ነው። እንዲወጣ ያደረገው ደግሞ ሶሻል ሚዲያ ነው። እውቀት ተስፋፍቷል። ሰዎች አክሰስ ቱ ኢንፎርሜሽን ለኢንፎርሜሽን ያላቸው ቅርበት እጅግ በጣም ከፍተኛ ነው። ታች ያሉ አሜሪካውያን ጭምር በየጊዜው ቪዲዮዎችን ይሰራሉ። ምን ይላሉ? ቲክቶክ ያለውን ተጽዕኖ ታውቁታላችሁ። ከሶሻል ሚዲያ በፊት ተደብቆ የኖረው የአሜሪካና የእስራኤል ጥቅም ላይ የተመሰረተ ተብሎ የሚታሰበው ግንኙነት አሁን ግን እዳ ላይ የተመሰረተ እንደሆነ ከአሜሪካውያን ከደሃ አሜሪካውያን ጉሮሮ ላይ የተነጠቀ ለሌላ ሀገር ትላልቅ ድጎማ የሚሰጥ መሆኑ ምኑ ይሄ ኤፓክን የመሳሰሉ የጽዮናዊ ድርጅቶች የሚሰሯቸውን ተንኮሎች እንትኑ ላይ ይሄ ምንድን ነው ምርጫውን የአሜሪካን ምርጫ ለመቆጣጠር የሚያደርጉት ፈንድ ምናምን እኒህ ሁላ ነገሮች አሁን ላይ ፐብሊክ ኖሌጅ እየሆኑ ነው። ቀስ በቀስ በዚህ ዙሪያ ዲስኮርስ እየተፈጠረ ነው። ዲስኮርስ ከተፈጠረ ደግሞ መጨረሻው ተቃውሞ እንደሚሆን እንትን አይልም ማለት ነው። ስለዚህ እንደ ድሮ መደበቅ አልቻሉም ጽዮናውያን። ድሮ ከጀርባ ሆነው ነበር ብዙ ነገሮችን የሚሸፍሩት። ሌላው ቀርቶ እንዴት ብልሹነትን እንደሚያስፋፉ እንኳን ግልጽ ወጥቷል። በዓለም የፖርኖግራፊ ኢንዱስትሪውን ድራይቭ የሚያደርጉት ጽዮናውያን መሆናቸው ታውቋል። አሁን ላይ ታች ድረስ ያለው ያውቃሉ። እንዴት አድርገው ክርስቲያናዊውን አውሮፓ እንዴት እንደበከሉት ሌሎችም ዓለማት ክፍሎችን በመልኩ ብልሹነትን እንደሚያስፋፉ እየታወቁ ነው። እዚህ ላይ ምናልባት ወደፊት ብዙ የምንሰራቸው ነገሮች ይኖራሉ። ኢኮኖሚው እንዴት እንደሚቆጣጠሩ፣ እንዴት ፖለቲከኞችን ማኖ እንደሚያስነኩ፣ በመልኩ ኦፐሬት እንደሚያደርጉ ኦልሞስት ፐብሊክ ኖሌጅ እየሆነ ነው፣ ዲስኮርስ እየሆነ ነው። አንድ ነገር ደግሞ ፐብሊክ ኖሌጅ ከሆነ ዲስኮርስ ከሆነ ህዝብ በስፋት ካወቀው መጨረሻ ላይ
መቀየሩ አይቀርም። ምክንያቱም ተንኮል ከታወቀ ኢትሶን የማተር ኦፍ ታይም የጊዜ ጉዳይ ነው። ሰዎች ያን ተንኮል ለመቀልበስ መሞከራቸው አይቀርም ማለት ነው። ይሄ በግላጭ የሚታወቅ ነገር ሊሆን ይገባል ነው። 3 ምክንያቶችን ጠቀስን። ምንድነው የጠቀስነው? የመጀመሪያው ምክንያት ምንድነው? ብጥብጥ መስፋቱ አይቀሬ ነው። ስለዚህ ብጥብጥ ይሰፋል ይመጣል ነው። ይሄው በኦክቶበር 7 እንኳን ያለውን አይተናል። ሁለተኛው ምክንያት አርቲፊሻል የበላይነት አያዛልቅም፣ አሜሪካ ላይ ነው እየቆመረች ያለችው ነው። ሶስተኛው ምክንያት ደግሞ አሜሪካ ራሱ ድጋፏ ቀስ በቀስ በተለይ በህዝብ ደረጃ ብዙ ነገሮች እየተቀየሩ ነው የሚል ነው። አራተኛውና አምስተኛው ምክንያት ከማስከተሌ በፊት አጭር የድጋፍ መልእክት ላስገባ። እንደምታውቁት የሚዲያ ስራ አስቸጋሪ ነው። የእናንተ ድጋፍ ይፈልጋል። ብዙ ሰው ብዙ ጊዜ መዝናኛ ያልሆነ ነገር ለማየት ብዙ ፍላጎት የለንም። ከዛ አንጻር የምታዩ ሰዎች፣ ኮሜንቴንትን የምትወዱ ሰዎች ብታበረታቱ ብትደግፉ እጅግ በጣም ደስ ይለኛል። ላይክ እና ሼር ትልቅ እገዛ ነው፣ ብዙ ቦታ እንዲደርስ ያደርጋል። ከምንም በላይ ኮሜንት በጣም አስፈላጊ ነው፣ የቪዲዮን ኢንጌጅመንት ያዳርሳል። ስለዚህ በሰላምታ ሊሆን ይችላል፣ በድጋፍ አስተያየት ሊሆን ይችላል፣ ያላችሁበትን ከተማ ልትነግሩኝ ትችላላችሁ። ተቃውሞ ካለ እርማት ካለ በኮሜንት መንገራችሁ ቪዲዮ ብዙ ቦታ እንዲደርስ ስለሚያደርግ ያን እንድታደርጉላለሁ። ከዛ ውጭ ደግሞ በቴሌግራም በዋትሳፕ ግሩፖቻችሁ ሼር ብታደርጉት ለወዳጅ ለዘመዶቻችሁ ብትሄዱ ብዙ ቦታዎች ሊደርስ ይችላል ብዬ አስባለሁ። ከዛ ውጭ ደግሞ ሰብስክራይብ ያላደረጋችሁም እንደዚሁ ሰብስክራይብ አድርጉ። ከዛ ውጭ በገንዘብ ደረጃ ማገዝ የምትፈልጉ ዩቲዩብ ጆይን በማድረግ በወርሃዊ አባልነት ማገዝ ትችላላችሁ። ፌስቡክ ላይም እንደዚሁ ሰብስክራይብ የሚባል ነገር አለ፣ በዛ ማድረግ ትችላላችሁ። ዩቲዩብ ላይ ሱፐር ታንክስ አለላችሁ፣ ቀጥታ ስጦታ ለመስጠት። ፌስቡክ ላይ ስታር አለላችሁ። ከዛ ውጭ ቀጥታ ማገዝ የምትፈልጉ ደግሞ በንግድ ባንክ ሂሳብ ስክሪኑ ላይ በምታዩት 10501689 እገዛ ብታደርጉ ለተክቢር ሚዲያ ማጠናከሪያ የሚውል መሆኑን ለማስታወቅ እወዳለሁ። የንግድ ማስታወቂያና በስፖንሰርሺፕ ማገዝ የምትፈልጉ ደግሞ ኢንቦክስ ብታደርጉልኝ መልስ እንደምሰጥ ለማስታወስ እወዳለሁ። እንግዲህ ይህን ያክል የድጋፍ ትብብራችሁን ከጠየቅኩኝ ወደ አራተኛው ምክንያት እገባለሁ ማለት ነው። ምክንያት 4 ዓለም አቀፍ መገለሉ ጨምሯል። ዓለም አቀፍ መገለሉ እጅግ በጣም እየጨመረ መጥቷል። እስራኤል ያለ ሎቢ መኖር የምትችል ሀገር አይደለችም፣ ብቸኛ ሀገር ናት ይላል ፕሮፌሰር ኢላን ፓፔ። ምን ይላል? ራሱ እስራኤላዊ ነው። Israel is the only country that needs to lobby for its very existence ይላል። ለመኖር መብቷ ራሱ ሎቢ ማድረግ የሚጠበቅባት ብቸኛ ሀገር እስራኤል ናት ይላል። ይሄ የጥንካሬ መገለጫ አይደለም፣ የድክመት መገለጫ ነው። የትኛውም ሀገር ለኤግዚስታንሱ ወይም ለመኖሩ ሎቢን መሰረት አድርጎ አይንቀሳቀስም። ምክንያቱም ኦልሬዲ ብዙ ኦልሞስት አገራት በሙሉ ድንበራቸውን አስከብረው ማንነታቸው ታውቆ እውቅና ተሰጥቷቸው ቁጭ ብለዋል። እስራኤል ግን እስካሁን ድረስ ይሄንን ማስከበር አልቻለችም። እስካሁንም ድረስ እስከ መኖሯ የማይቀበሏት ሀገር አሉ፣ እውቅና የማይሰጧት ሀገራት አሉ። አሁንም ድረስ ማለት ነው። በዩናይትድ ኔሽንስ ውስጥ ብታዩ ብዙ ሀገራት እውቅና አይሰጧትም። አሁንም ድረስ እውቅና የሚሰጧት ሀገራትም እንዳሉ ሆኖ በአሜሪካ ጉልበት የቬቶ ፓወር ላይ ብቻ ተንጠልጥላ ያለች ሀገር ናት። ኦልሞስት ይህንን ማድረግ ስታስቡት፣ በነገራችን ላይ ፕሮፌሰር ኢላን ንግግር ቀላል እንዳይመስላችሁ። ለኤግዚስታንሷ ሎቢ የማድረግ ግዴታ ያለባት ሀገር ሲሪየስ የሆነ ችግር ነው። ሲሪየስ የሆነ ፕሪዲካመንት ነው። አንዳንዶች ጠንካራ ብለው ሊያስቡ ይችላሉ። 75 ዓመታት ሙሉ ለመኖሯን ኤግዚስታንሷን እስካሁን ድረስ ሎቢ እያደረገች ነው ያለችው። አሁን ደግሞ ብዙ ነገሮች ተቀለበሱ። ኦልሞስት እያሳመነች ጫፍ የሚደርስ የመሰለ ነገር ነበር። አሁን ግን ብዙ ነገሮች እየተቀለበሱ መሆኑን ማየት ይቻላል ማለት ነው። ያ እንደ አንድ የሚታይ ነው። ከቅርብ ጊዜ ወዲህ ደግሞ የሚገርማቸው አፓርታይድ ተብላ እስከ መወገዝ ደርሳለች። ሁሉም የሰብአዊ መብት ድርጅቶች እየኮነኗት ነው ያሉት። የተባበሩት መንግስታት ድርጅት ብቻውን ባለፉት 10 ዓመታት ከ45 በላይ ኮንደምኔሽኖችን አስተላልፏል። ፖለቲከኞቿ ገና ብዙ ክስ ይጠብቃቸዋል። በዓለም አቀፍ እንትኖች እንደተከሰሱ ይታወቃል። የሚገርመው ደግሞ ያ አይደለም። አሁን ይህንን ዓለም አቀፍ ዕዳ ባለዕዳ የሚሆኑ መሆናቸውን ለማወቅ ቀጥታ ሲያደርጉ የቆዩትን ማየት ይቻላል። እራሳቸው ናቸው መረጃውን ሲሰጡ የቆዩት። ለዛ እኮ ነው ሰዎች ይህንን የጋዛን ጄኖሳይድ the most televised genocide in the history of genocide ሲሉ፣ በጄኖሳይድ ታሪክ በዚህ መልኩ በቃ በደንብ የተመዘገበና የተላለፈ የለም ይላሉ። ምክንያቱም ራሳቸው የእስራኤል ወታደሮች ሰዎችን ሲጨፈጭፉ፣ ሲገሉ፣ ቤቶችን ሲያፈነዱ በግላጭ እንትን እያሉ ቲክቶክ ላይ ይለጥፉታል። እንትኖቻቸው ይሄ ፖለቲከኞቻቸው በግልጽ ነው ናሽናል ጣቢያዎች ላይ ወጥተው ሙሉ ፍልስጤማውያንን ማጥፋት አለብን እያሉ የሚናገሩት።
አማሌቃውያን ምናምን እያሉ በግላጭ ነው እንትን እያደረጉ ያሉት እና ወታደሮች ራሱ ታች ድረስ አይቀርላቸውም ማለት ነው። ይሄ ነገር ሲያልፍ እዳ መክፈላቸው አይቀርም። ምክንያቱም በብዙ ማስረጃ ፊት ለፊት ታይቷል ማለት ነው። እስራኤል በብዙዎች ዘንድ እንደ ፓሪያ ስቴት ተደርጋ መታየት ጀምራለች። ፓሪያ ስቴት ማለት የተገለለች፣ በቃ የተጠላች፣ ሙሉ በሙሉ ቀውስ ውስጥ ያለች ሀገር ተደርጋ መታየት ጀምራለች። ማንም ሀገር አሁን ላይ እስራኤልን እንደ ኖርማል ጠንካራ ምናምን ሀገር አድርጎ አይቆጥራትም። ሁልጊዜም ኢንስታቢሊቲ፣ በቃ መረጋጋት የሌላት፣ ሁልጊዜ በሰላም ውስጥ ማትኖር፣ ሁልጊዜም አሜሪካ ላይ ተንጠልጥላ ሌሎችን የምትበድል ሀገር ተደርጋ ነው እየታየች ያለችው። የኢኮኖሚና የመሳሪያ ማዕቀቦች ቀስ በቀስ እያደጉ ነው። አውሮፓ ሀገራት ብዙዎቹ ወደዛ እየገቡ ነው። ስፔን እና አየርላንድ በግላጭ ወደ ማዕቀብ እያለፉ ነው። ትላልቅ የሚባሉ የንግድ እንትኖች ማዕቀብ እያደረጉባሉ። አውሮፓውያን ኦልሞስት ይጸየፏት ጀምረዋል። ኦልሞስት መጸየፍ ጀምረዋል እስራኤልን እንደ ሀገር ማለት ነው። ይሄ ሁልጊዜ እየተደባደበ ሰፈር ውስጥ ሰው እየደበደበ ሰው እየፈነከተ ወላጆቹን የሚያስወቅስ ልጅ የለም። ልክ እንደዛ መታየት ጀምራለች፣ በአሜሪካውያንም ዘንድ ጭምር ማለት ነው። ይህ ነገር እያደገ ሲሄድ ዲስኮርስ ፈጥሯል። አሁን ይሄ ዲስኮርስ እያደገ ሲሄድ ይሄ በቋሚነት ያንን የበደል ስርዓቷን ዘላቂ አድርጋ መቀጠል እንደማትችል የሚያሳውቀን ነው። አምስተኛው ምክንያት ምንድን ነው? ስትራቴጂክ ፊውቸር የላትም። ስትራቴጂክ የወደፊት እድል እንደሌላት እንደ ሀገር። አሁን ስለ ሀገሪቱ ነው እያወራን ያለ ነው፣ ስለ ህዝቡ አይደለም። የአይሁድ ህዝብን አይደለም እያወራን ያለ ነው። ህዝቡ የትም ሊኖር ይችላል፣ እሱ አይደለም። እስራኤል ግን እንደ አገር፣ እንደ ስቴት፣ እንደ አፓርታይድ፣ እንደ ቅኝ ግዛት ስቴት ግን ፊውቸር እንደሌላት እየታየ ነው። ለምን ከተባለ ፍልስፍናው የህልሟ እየፈረሰ ነው። ምን ማለት ነው? በጥቅማ ጥቅም ላይ የተገነባ የሰፈራ ቅኝ ግዛት ነው እስካሁን ስታደርግ ይኖረችው። ከአውሮፓ ከምን ከተለያዩ ሀገራት አሽከናዚ አይሁዶችን ታመጣለች። የምታመጣው ደግሞ የተለያዩ ጥቅማ ጥቅሞች አሉ፣ ድጎማ ይደረጋል ምናምን ነው። በነገራችን ላይ ብዙዎቹ ከተለያዩ ሀገራት ከአውሮፓ ከምን ሀገራት የሚመጡት እዛ የተሻለ ጥቅማ ጥቅም ኦፈር ስለሚያደርጓቸው ነው። ግን አሁን ያ ጥቅማ ጥቅም በኢንስታቢሊቲ ምክንያት፣ አለመረጋጋት በመኖሩ ምክንያት፣ በጦርነቱ በምኑ ምክንያት ብዙዎቹ ተሸርሽረዋል፣ ብዙዎቹ ተመልሰዋል። ከ500,000 ሰዎች በላይ ኦልሞስት ወደ መጡበት እንደተመለሱ ይታወቃል ማለት ነው። ስለዚህ ሪቨርስ ሴትልመንት እየሆነ ነው ያለው ማለት ነው በሆነ መልኩ። እዛ ውስጥ ያሉት ግዛታቸውን እየዘረፉ እያሰፉ ቢሆንም ከውጭ ግን እየመጣ የነበረው ግን ወደኋላ እየተመለሰ ነው ያለው። ስለዚህ በፍልስፍና ደረጃ ሲሪየስ የሆነ ችግር ገጥሟታል። ወረራውን አስረስተን በሰላም እንኖራለን ብለው ነው ሰዎችን የሚያመጧቸው። ነገር ግን ወረራው እንዳልተረሳ፣ የፍልስጤም ጥያቄ እንደ አዲስ እንደውም የሙስሊሙ ዓለም ብቻ ሳይሆን የመላው ዓለም የግሎባል ሳውዝ ሀገራት ዋና አጀንዳ ሆኖ እየወጣ መሆኑን ይታያል። ስለዚህ እንኳን የፍልስጤም ጉዳይ ሊረሳላቸው ይቀርና የዓለም ዋና አጀንዳ ሆኖ መጥቷል ማለት ነው። ስለዚህ ፕሮጀክቱ ሙሉ በሙሉ ፌል እያደረገ ነው ያለው። ይህንን በጥላቻ በምን ውስጥ ሆኖ የሚሰማ ሰው ላይረዳ ይችል ይሆናል። በትክክል ግን ቁጭ ብሎ ለሚያስብ ለሚያስተነትን ሰው ያነሳኋቸው ነገሮች በሙሉ ብዙዎቹ ከምሁራን ከምን ንግግሮች የተወሰዱ ናቸው። በነገራችን ላይ ሙሉ በሙሉ እኔ አይደሉም። ያንንም መረዳት ያስፈልጋል ማለት ነው። ያ ብቻ አይደለም። የሞራል የበላይነት የሚባለው ነገር ኮምፕሊትሊ ድሮውንም አልነበራትም፣ ግን በፕሮፓጋንዳ ብዛት የሞራል የበላይነት እንዳላት አድርጋ ማሳየትና ሰዎችን ማታለል ችላ ነበር። ያ ግን ግርዶሹ እየተነሳ መሆኑን ማየት እንችላለን። አሁን ላይ እስራኤል ግፈኛ ሀገር መሆኗን ሁሉም አውቆታል፣ ደጋፊዎቿም ጭምር። ግፈኝነትን ስለሚደግፉ ነው እንጂ እየደገፏት ያሉት አይ ግፍ አልሰራችም አይሉም። ደጋፊዎቿ ጭምር አይ ህፃናት መሞታቸው እኮ ምናምን ያሳዝናል ይልሃል። ከዛ ግፉን ለመደገፍ ይሞክራል እንጂ ኦልሞስት ደጋፊዎቿም ጭምር ግፈኛ ስቴት መሆኗን ይረዳሉ። ግፍ ደግሞ ለዘላለም አይቀጥልም፣ መጨረሻ ውድቀት መሆኑ ይታወቃል። እብሪታቸውን የሚደግፉት ጭምር የሚገርመኝ ደግሞ እስራኤልን አሁን በምትሰራው ግፍ ይደግፏታል፣ ግን መልሰው ደግሞ ሰይፍን የሚያነሱ በሰይፍ ይጠፋሉ የሚለውን ኢየሱስ አስተምሮ ያምኑበታል። እርስ በርስ የሚገጣጠም ነገር አይደለም፣ ግን መልሰው ደግሞ ይደግፋሉ። እዛው እስራኤል ራሷ በክርስቲያን ፍልስጤማውያን ላይ የምታደርሰው ግፍ ምናምን ብዙ አይጨንቃቸውም። ይገርመኛል አንዳንዴ ለሙስሊም ያለ ጥላቻ ሰዎችን ያክል እንትን ሊል ይችላል፣ ሊያሳውር ይችላል ብዬ ይገርመኛል። ይሄ ደግሞ የተለመደ ተቃርኖ ነው፣ ለረጅም ጊዜ ስናየው የቆየ ነው ማለት ነው።
ፒተር ቤይናርት ታዋቂ የአሜሪካዊ አይሁዳዊ ኮለሚስት ነው። ታዋቂ ኮለም ጸሐፊ ነው። ምን ይላል መሰላችሁ? Zionism that relies on force and permanent occupation is collapsing. በኃይልና በቋሚ ወረራ ላይ የተመሰረተው ጽዮናዊ አስተሳሰብ እየፈረሰ ነው ይላል። it has no moral center, ምንም አይነት ሞራላዊ ማዕከል ሞራላዊ ልቦና የለውም ይላል። its future is limited, ያለው እድል በጣም ሊሚትድ የሆነ ነው፣ ውስን ነው፣ ለረጅም ጊዜ እንትን ሊል አይችልም ይላል። ይህን የሚሉት እንግዲህ ራሳቸው አይሁዳውያን ናቸው። ጎረቤቶቿ ዝም ያሏት አሜሪካን ፈርተው እንጂ አሜሪካ ከስሌቱ ውስጥ ብትወጣ እስራኤል አንድ ቀን ማደር እንደማትችል በብዙ መልኩ ማየት ተችሏል። ይህ እውነታ መቀየር የማይችል ደግሞ አይደለም። የአሜሪካ ድጋፍ መቀየር የማይችል ነው ብለው ሊያስቡ ይችላሉ ሰዎች። በፖለቲካው ዓለም ግን ያ ነገር እውነታ አይደለም። ደቡብ አፍሪካን ለረጅም ጊዜ የምዕራቡ ዓለም ሲደግፋት ቆይቷል በአፓርታይዷ። የሆነ ጊዜ ላይ ግን በኦልሞስት በዘጠናዎቹ መጨረሻ አካባቢ ግን አልቻሉም። በዘጠናዎቹ መጀመሪያ አካባቢ ድጋፋቸውን አንስተው መጨረሻ ላይ ጥቁሮቹ አሸነፉ። የሆነ ወቅት ላይ መሆኑ አይቀርም። ኢትስ ኦንሊ ኤ ማተር ኦፍ ታይም ማለት ነው። መቀየር የማይችል ይመስለናል ፖለቲካዊ ድጋፍ፣ ግን ይቀየራል። ቪየትናም ላይ የነበረውን ነገር ማየት እንችላለን። የአሜሪካ መንግስት ፖለቲከኞች ደገፉት፣ መጨረሻ ላይ ግን የማይሆን ሆነባቸው። የህዝቡን ያጡትን ድጋፍ ለማካካስ ሲሉ የግዳቸውን ለቀው መውጣት ነበረባቸው እና ይህ እውነታ መቀየር የማይችል አይምሰላችሁ። የአሜሪካ ድጋፍ ቋሚ አይደለም። እንደው ሙስሊሞችም የምናምነው ነው አይደል? ወሀብሉ ሚነላሂ ወሀብሉ ሚነናስ አይደል የሚለው። ሙስሊሙ በዚህ መልኩ በተወሰነ መልኩ ያውቀዋል፣ ቁርአናዊ መሰረትም ስላለው ማለት ነው። ስለዚህ ይሄ የሰው ጥበቃ፣ የጉልበተኞች ጥበቃ ሁልጊዜ ዘላቂ ላይሆን ይችላል። ለምን ከተባለ ህዝቡ የአረብ አምባገነኖችን ማሸነፉ አይቀርም፣ በዙሪያው ያለው ሀገራት ማለት ነው። አሁን አምባገነን የአረብ መሪዎች ናቸው የአሜሪካ አሽከር በመሆን በተወሰነ መልኩ አሽከርነታቸው ቀንሷል አልቀነሰም በኋላ እናወራዋለን። ግን የአሜሪካ አሽከር ለመሆን በመምረጣቸው ነው አሁን አሜሪካ እስራኤል በቦታው ላይ አሻትን እያደረገች ያለችው። እኒህ የአረብ አምባገነኖች በህዝብ ቢሸነፉ ግን ብዙ ነገሮች መቀየራቸው አይቀርም። የአረብ አምባገነኖችም ራሱ ባህሪያቸው ተቀይሯል። ድሮ ሙሉ በሙሉ የአሜሪካ አሽከሮች ነበሩ። አሁን በተወሰነ መልኩ የአሜሪካ አሽከርም ናቸው፣ በተወሰነ መልኩ ግን የራሳቸውም አምባገነናዊ ፍላጎት አላቸው። ያንን ነገር በስፋት ዶክተር ታሪክ አስዌዳን ያነሰዋል። የአምባገነኖቹ ሁኔታ እንኳን በመልኩ ተቀይሯል የሚለውን ይተነትነዋል። ቪዲዮን ሄዳችሁ ልታዩት ትችላላችሁ። የተለያዩ ሀገራት አሁን ላይ አማራጭ የመሳሪያ ምንጮችን እያገኙ ነው። አሁን ለአሜሪካ አሽከርነት የሚገቡት የኢኮኖሚ የመሳሪያ ድጋፍ እያሉ ነው፣ በዙሪያው ካሉት እንትኖች ማለት ነው። አማራጭ የመሳሪያ ምንጮች ግን እየመጡ ነው ማለት ነው። እንደ ድሮው ሙሉ በሙሉ አሜሪካ ላይ ጥገኛ የሆኑ አይደለም። አሁን ላይ አሜሪካ ተጽዕኖ እየቀነሰ ካዝናዋን እየበላች ነው ያለችው ብዙ ነገሮች ላይ። ይሄ ለረጅም ጊዜ ያካበትከውን ሀብት ገቢህ ቀንሶም ገቢህ ዜሮ ገብቶም የድሮ ሀብትህን እየበላህ ልትቆይ ትችላለህ አይደል? ልክ እንደዛ አይነት ሁኔታ ውስጥ ነው አሜሪካ አሁን ላይ። በዲፕሎማሲ የዓለም መሪነቷ እየተሸረሸረ እያጣችው ነው። እስካሁን ያላትን የካዝናዋን እየበላች ነው የቆየችው ማለት ነው። ዓለም ወደ መልቲፖላር ስርዓት እየዞረች ነው። ወደንም ጠላንም ያ ነው። አሁን በርካታ ጠንካራ አገራትና የአገራት ቡድኖች እየተመሰረቱ ነው በየቦታው። መልቲፖላር ወርልድ ማለት ያ ነው። ድሮ ሙሉ በሙሉ ኃይል በአሜሪካና በአጋሮቿ ዙሪያ ብቻ ነበር የነበረው። አሁን ግን በየቦታው ብቅ እያሉ ነው የተለያዩ ፓወር ሴንተሮች ማለት ነው። ግሎባል ሳውዙ እየጠነከረ ነው፣ እያደገ ነው፣ እየመጣ ነው። የአፍሪካ ሀገራት አቅም እያዳበሩ ነው። ከዛ አንጻር ይሄ መልቲፖላር ስርዓቱ ሲመጣ በዚህ በኩል አሜሪካ እስራኤልን እየደገፈች እንደምታስመታ ሁላ በዚህ በኩልም ጠንካራ ሀገራት ፍልስጤማውያንን መደገፍ ይጀምራሉ። ብዙ ነገሮች ይቀየራሉ እንደዛ እያሉ ሲመጡ ማለት። መልቲፖላር ገና አሁን ሽግግር ላይ ናት ዓለም። ከዩኒፖላር ወደ መልቲፖላር እየተሸጋገረች ስለሆነ ስናየው ቋሚና ዘላቂ መስሎ ሊታየን ይችላል። ግን እንደዛ ለመሆኑን መረዳት እንችላለን ማለት ነው። ይህንን ነገር መረዳት ያስፈልጋል፣ ዓለም ወደ መልቲፖላር እየሄደ እንዳለ። ከዛ ውጭ ደግሞ የእስራኤል ተቀናቃኞች በአቅም እያደጉ ነው የመጡት። ድሮ የነበሩበት ሁኔታና አሁን ያሉበት አቅም አንድ አይደለም። ከጊዜ ወደ ጊዜ እየተለወጡ የሚመጡ ነገሮች እንዳሉ ማስተዋል ይቻላል። ይሄ ደግሞ ምን ያስከፍላታል የሚለውን
ራሱ እንድናይ ያደርገናል ማለት ነው። ከዛ በፊት ግን እሱን ፓርት ከማየታችን በፊት አጭር የንግድ ማስታወቂያ አስከትለን እንምጣ። እንኳን ደስ አላችሁ! በለቡ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይተው ቀድሞ ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እሺ፣ ዲኤምሲ ሪል ስቴትን ስፖንሰር ስላደረገ በድጋሚ ለማመስገን እወዳለሁ። ጥሩ። ሌላው ነጥብ ሙስሊሙን ዓለም ማጣቷ ምን ያክል ያስከፍላታል የሚለው ነው። ይሄ ኦልሞስት የመጨረሻው ነጥቤ ነው። እንግዲህ ሙስሊሙ ዓለም ለረጅም ጊዜ ሌላው ዓለም በጣም አይሁዶችን ይጠላል። በነገራችን ላይ የአይሁድ ጥላቻ አንቲሴሚቲዝም የሚሉት ነገር ለረጅም ጊዜ የምናየው ነው። የተለያዩ ምክንያቶች አሉት፣ እሱ ውስጥ አልገባም። ግን ዓለም በየቦታው ጠልቶ ሲያጠቃቸው ለአይሁዶች ጥበቃ ሲያደርጉ የቆዩት ሙስሊሙ ዓለም ነበር። ነቢዩ ሰለላሁ ዐለይሂ ወሰለም መዲናን ሲቆጣጠሩ በሰሂፈተል መዲና የመዲና ህገ መንግስት ብለው ሲያወጡ ለአይሁዶች ለበኒ አውፍ አይሁዶች ጥበቃ አድርገው ነበር። ከዛ በኋላ ኡመያዎችና ምንድነው አባሲዮች ሲመጡ እንደዚሁ የዝሚ ጥበቃ አግኝተዋል። በዝሚ ስታተስነት ማዕረግ ተሰጥቷቸው ጥበቃ ተደርጎላቸው ቆይተዋል። በኡመያውያንና በአባሲዮች ስርወ መንግስት ማለት ነው። እነዚህ እንግዲህ ሁለቱ ከነቢዩ ሰለላሁ ዐለይሂ ወሰለም ኺላፋ ራሺዳ በኋላ የመጡት ሁለት ግዙፍ ስርወ መንግስታት ናቸው። ጂዊሽ ሂስቶሪያን ታዋቂው የአይሁዳዊ ታሪክ ሰው ማርክ አር ኮሆን ምን ይላል መሰላችሁ? ጂውስ አንደር ኢስላም ወር ጀነራሊ ሞር ሴኪዩር ኤንድ ቤተር ትሪትድ ዳን ኢን ክርስቲያን ዩሮፕ። ከክርስቲያኑ አውሮፓ ይልቅ በሙስሊሙ ዓለም አይሁዳውያን የተሻለ ጥበቃና ሴኪዩሪቲ አግኝተው ኖረዋል ብሎ እውነታውን የሚያስቀምጥበት አለ። የስፔንን መመልከት እንችላለን። በስፔን አንደሉስ ጎልደን ኤጅ እስኪባል ድረስ የአይሁዳውያን ወርቃማ ጊዜ ተብሎ እስኪጠራ ድረስ አይሁዳውያን ብዙ ማዕረግ ያገኙበት የተረጋጋ ህይወት ይመሩ የነበሩበት ነው። እንግዲህ የስፔን የአንደሉስ የሙስሊሞች ስርወ መንግስት በነበረበት ወቅት ማለት ነው። ሄንሪች በኋላ ላይ ያ የሙስሊሞች ስርወ መንግስት ሲወገድ ደግሞ አይሁዶቹ እንዲባረሩ ተደርገዋል። የሴፋርዲም የሚባሉት አይሁዶች ከዛ የተባረሩት ናቸው። በነገራችን ላይ በኋላ ላይ ወደ አረብ ሀገር ሄደው ወደ ኦቶማን ሄደው ኖረዋል ማለት ነው። እንደዚሁ ደግሞ ታዋቂ የአይሁዳዊ ታሪክ አዋቂ ሄንሪች ግሬትስ የሚለው ነገር አለ። ምን ይላል? this was a golden age for the Jews, they were protected and honored more than anywhere else in the world. በዓለም ከየትኛውም ቦታ ከነበረው በተሻለ ጥበቃና ክብር ተሰጥቷቸው ይኖሩ ነበር በስፔን አንደሉስ በሙስሊሞች ግዛት ውስጥ አይሁዳውያን ይላል። ከዛ በኋላ ሙስሊሞች ከስፔን ተሸንፈው ሲወጡና እንትን ሲሉ እንደገና እንዲሰደዱ ተደረገ። ኦቶማኖች ከአውሮፓ ሲባረሩ ተቀብለው ያስተናገዷቸው ቦታ የሰጧቸው በሴላኒክ በተሰሎንቄ በግሪክ በምን በሙስሊሙ ዓለም በፓለስታይን ጭምር ቦታ የሰጧቸው ገብተው እንዲኖሩ ያደረጓቸው ኦቶማኖች ናቸው። ከሱልጣን ባያዚድ ሁለተኛ በዚህ በኩል በሰፊው ስሙ ይጠቀሳል። ከስፔን ጭፍጨፋ ባያዚድ ሁለተኛ ነው እንግዲህ ያዳናቸው ኦልሞስት ከለላ የሰጣቸው። ከራሻ ላይ ደግሞ እንደዚሁ ከፍተኛ ጭፍጨፋ ሲደርስባቸው ፖግሮም የራሻን ፖግሮም ተብሎ ይጠራል። በ19ኛው ክፍለ ዘመን ማለት ነው። ከፍተኛ ጭፍጨፋ ሲደረግባቸው እንደዚሁ ተቀብሎ ዜግነት የሰጣቸው ይሄው የኦቶማኑ በመጨረሻው ወቅት የነበሩት የኦቶማን ሱልጣኖች ናቸው። ከዛ ባለፈ ደግሞ በሁለተኛው የዓለም ጦርነት ስትመጡ ደግሞ ሙስሊሙ ዓለም ሊያድናቸው ሞክሯል። ናዚዎች በጣም ከፍተኛ ጭፍጨፋ ሲያደርሱባቸው የአልባንያ ሙስሊሞች በጣም ብዙ አይሁዶችን በቤታቸው እየደበቁ አድነዋል። ሞሮኮና ቱኒዚያ ላይ ቪቺ ፍራንስ ተብሎ ይታወቅ ነበር። ከወረራ የተረፈው የፈረንሳይ መንግስት በወቅቱ ጸረ ሴሜቲክ የሆኑ እንትኖችን
ፖሊሲዎችን ለማስፈጸም ሲመጣ በቅኝ ግዛቶቹ ላይ ማለት በቱኒዚያና በእንትኖች ላይ ቅኝ ግዛት ውስጥ ያሉ የሙስሊም አስተዳዳሪዎች እንኳን እምቢ ብለው እነዛን ጸረ ሴሜቲክ ፖሊሲዎችን አላስተገብርም ብለዋል። በቅኝ ግዛት ውስጥ እንኳን ሆነው ማለት ነው። ሞሮኮና ቱኒዚያ በዚህ በኩል በስፋት ይጠቀሳሉ። ኢራን ከፓሪስ ለተባረሩ አይሁዳውያን ፓስፖርት ሰጥታለች። በመቶዎች የሚቆጠሩ አይሁዳውያንን ማለት ነው። በሁለተኛ ዓለም ጦርነት ጊዜ ከታሪክ ጀምሮ ስናየው በጣም ከፍተኛ በደል ሲደርስባቸው፣ ጥላቻ ሲደርስባቸው ከለላ ይሰጣቸው የነበረው የሙስሊሙ ዓለም ነበር። አሁን ግን ባለፉት 10 ዓመታት ባለፉት 60-70 ዓመታት ግን በሚያሳዝን ሁኔታ ከቅኝ ገዥ አገራት ጋር በማበር ከእንግሊዝ ከአሜሪካ ጋር በማበር ለረጅም ጊዜ ከለላ ሲሆናቸው የኖረውን ሙስሊሙን ዓለም ሶስተኛ ቅዱስ ቦታ በመንጠቅ አውቅስለውታል። ጽዮናውያን ማለት ነው። መካከለኛው ምስራቅም በሎቢ ኃይል ወደ ፍርስራሽነት አስለውጠዋል። በርካታ ሀገራት ከኢራቅም ከምኖችም አፍጋኒስታን እስካሁን ድረስ አሜሪካ ከ90ዎቹ ጀምሮ ስታጠቃቸው ስታፈራርሳቸው የቆየቻቸው የሙስሊም ሀገራት በሙሉ በእስራኤል ሎቢ በነ ኔታንያሁ የሎቢ ማሳመን እና ጉትጎታ የተደረጉ ናቸውና ከፍተኛ ቁስል በሙስሊሙ ማህበረሰብ ዘንድ ፈጥረዋል። ዓለም ሲጸየፋቸው ያስተናገዳቸውን ሙስሊም ማለት ነው። ደጋፊዎቻቸው እንኳን እንደሚጠሏቸው እያወቁ ብቸኛ ተቀባያቸውን አጥተዋል። ከፍተኛ ጥላቻና ቂም አውርሰዋል። እና ይሄ ነገር የጽዮናውያኑን ከፍተኛ ችግር ውስጥ እንደሚከታቸው ማወቅ ያስፈልጋል ማለት ነው። አላህ ግፈኞችን አይወድም፣ እብሪተኞችን አይወድም። እብሪተኞች ለሆነ ጊዜ እድል ሊያገኙ ይችሉ ይሆናል። ለሆነ ጊዜ ሁሉ ነገር በእነሱ እጅ ያለ ሊመስላቸው ይችላል። ነገር ግን የሆነ ቀን ደግሞ ለእብሪታቸው የሚከፍሉበት ጊዜ ይመጣል። ፈላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን። በደለኞች ከሚሰሩት ነገር አላህ ዘንጊ እንዳይመስልህ፣ የሚረሳ እንዳይመስልህ። ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊህ ልአብሳር ይላል። አይኖች የሚገለባበጡባቸው ቀን እስኪመጣ ነው የሚያቆያቸው። አብሽር፣ የሆነ ቀን ቅጣታቸውን ያገኛሉ ይላል። ግፈኞች ምንጊዜም መጨረሻቸው አያምርም። ቁርአን ሌላ ቦታ ላይ ምን ይለናል? ለቱብለውነ ፊ አምዋሊኩም ወአንፉሲኩም፣ በነፍሶቻችሁ በገንዘቦቻችሁ በንብረታችሁ ትፈተናላችሁ ይላል። ወለተስማዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ፣ ከእናንተ በፊት መጽሐፉን ከተሰጡትም ሆነ ከአጋሪዎች በጣም ከፍተኛ የሆነ ስቃይ ልትሰሙ ችግር ሊደርስባችሁ ይችላል ይላል። ግን ወኢን ተስቢሩ ወተተቁ፣ ነገር ግን ካመናችሁ ትዕግስት ካደረጋችሁና አላህን ከፈራችሁ ተቅዋ ካላችሁ ፈኢነ ዛሊከ ሚን አዝሚል ኡሙር፣ ይሄ በጣም ትልቅ ሪኮመንድ የሚደረግ ነገር ነው፣ አጥብቆ ሊያዝ የሚገባ ነገር ነው ይላል። ትዕግስትና ለእሴታችሁ ተገዢ እስከሆናችሁ ድረስ አሸናፊ ናችሁ፣ አብሽሩ ይላል። ስለዚህ ጊዜያዊ የሆነውን ችግር ጊዜያዊ የሆነውን መሸነፍ ማየት አያስፈልግም። የሰው ልጅ ፍትህ እስካለው ድረስ እውነትን እስከያዘ ድረስ በደለኝነትን እስከገፋ ድረስ አንድ ቀን ማሸነፉ አይቀርም። ኢትስ ኦንሊ የማተር ኦፍ ታይም። ግን ግፈኞች ሁልጊዜም እስከ መጨረሻው ቀጣይ የሆኑ ይመስላቸዋል። ይሄ የግፍ ስርዓታቸው የሚነቃነቅ አይመስላቸውም። ያሰቡትን ያደርጋሉ። መጨረሻ ላይ ግን መያዛቸው አይቀርም ማለት ነው። እናንተ ምን ታስባላችሁ? በኮሜንቱ ቦታ ሀሳቦቻችሁን ብትነግሩኝ ደስ ይለኛል። ባቀረብኩት ነገር ላይ ያላችሁ ነገር ምን ይመስላል? በተለይ ደግሞ ሰሞኑን እንግዲህ በኢራንና በእስራኤል መካከል ከፍተኛ ግጭቶች እየተነሱ ይመስላል። ይሄ ግጭት ወዴት ይሄዳል ብላችሁ ታስባላችሁ? እታች በኮሜንቱ ቦታ ብትነግሩኝ አንደኛ እናንተን ሀሳብ ማወቅ ያስችለኛል፣ ምናልባትም ለቀጣይ ቪዲዮዎች መሰረት ይሆነኛል። ከምንም በላይ ደግሞ ቪዲዮ ብዙ ቦታ እንዲደርስ ትልቅ እገዛ ይሆነኛል። በዛ መልኩ እንግዲህ እገዛ እንድታደርጉ ለመጠየቅ እወዳለሁ። እንደተለመደው ሁሉ ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ በጣም ትልቅ እገዛ ነው። በኮሜንት ብዙ እገዛ ማድረግ ትችላላችሁ። ሰብስክራይብ እና ፎሎ ያላደረጋችሁ ብታደርጉ በቋሚነት የምንሰራውን ነገር ማግኘት ትችላላችሁ። ከዛ ውጭ ማገዝ የምትፈልጉ አባል ሆናችሁ በዩቱብ ወርሃዊ አባልነት ጆይን ማድረግ ወይም በፌስቡክ ሰብስክራይብ አባልነት ልታግዙኝ ትችላላችሁ። ቪዲዮ ላይ ስጦታ መስጠት ብትፈልጉ ሱፐር ታንክስ አለላችሁ። ፌስቡክ ላይ ስታር አለላችሁ። ቀጥታ በንግድ ባንክ መላክ የምትፈልጉ ስክሪኑ ላይ ባለው ቁጥር 15016892247 በዚህ ቁጥር ብትልኩ ለተክቢር ሚዲያ ማጠናከሪያ እንደሚሉ ማስታወስ እወዳለሁ። እንደተለመደ ሁላ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላህ።